እንደምን አመሻችሁ። የእግዚአብሔር ስም የተመሰገነ የተባረከ ይሁን። እኔ ከአደባባይ ህይወት ወጥቻለሁ እና ወዳጆቼ በጣም ስላስጨነቁኝ ነው ዛሬ መድረክ ላይ የምታየው። እኔን ስታዩ በአእምሯችሁ የሚመላለስ ጥያቄ ይኖራል። ይሄ ግን ለሱ መልስ የምሰጥበት አይደለም። ሁላችንም እምነታችን ሊለያይ ይችላል። ጸሎት የምንጸልየው በግላችን ብዙ ጊዜ በእናንተ ፊት መጸለይ እፈልጋለሁ። እኔ የመጽሐፍ ቅዱስ እውቀት ኖሮኝ ሳይሆን የምጸልየው ቅድም ዶክተር ወዳጄን እንዳሉት ውስጣችን ህመም አለ። ስለዚህ ስለ ማዲንጎ ከመናገሬ በፊት እግዚአብሔር ሆይ አንድ ነፍስ እንደሚያሳሳ ሁሉ በዚህ ሰዓት ኢትዮጵያ ዛፍ ስር የተጠጋ ሰው እንኳን ከለላ ያገኛል። ሽማግሌ ስር የተደበቀ ከለላ ያገኛል። ከለላ የሌላቸው ዜጎች እንደ ጭራሮ ይቃጠላሉ ኢትዮጵያ ውስጥ። እኔ መናገር አልፈልግም ነበር፣ ይሄንን ግን እንዴት ልለፈው? ለማዲንጎ እያለቀስሽ እናቶች ሲያለቅሱ እንዴት ዝም ብለው? እባክህ አንተ ደግ ነህ እና እባክህ አንተ ሁሉ ትችላለህ። እኛ ዋሸን፣ እኛ ክፉ ነን፣ እኛ እናጭበረብራለን። አንተ ከላይ መከታ ከለላ ሁንላቸው፣ የሚያለቅሱትን ድረስላቸው። መንግስት አልደረሰላቸው፣ ዜጎች እያለቀሱ ነው። ለማዲንጎ አልቅሼ በየቀኑ የሚታረድበት ሀገር ዜጋ ነኝ እንዴት ልበል? ያማል። እግዚአብሔር እባክህ በልባችን የፈላውን ቂመኝነት አንተ ኃይል አለህና ግፈፈው። እግዚአብሔር በውስጣችን ያለውን ጥላቻ ግፈፈው። በቻልኩና ባስተማርኳችሁ ውስጤ ታምሮ የምናገረው አላለቅስም ብዬ ነበር የመጣሁት። የአደባባይ ህይወት አሳምሞኛል፣ አሞኛል። ማዲንጎ ብዙ አብራችሁ ያደጋችሁ አላችሁ፣ ታውቁታላችሁ። ጎበዝ ዘፋኝ፣ ጥሩ ሰው፣ ግጥም። እንዴት ከኔ ጋር የሚግባባ ይመስላችኋል? እንደ ታላቅ ወንድሙ እኔም እንደ ታናሽ ወንድሜ የማየው ነበር ማዲንጎ። አንድም ቀን ጥሩ ዘፋኝ ነው ብዬው አላውቅም። ሁልጊዜ አንዳንድ ኮቾች አሉ ታውቃላችሁ፣ ተጫዋቹ ሞር እንዲመጣ እያሉ ሁልጊዜ ጥሩ ተጫውቶ ወጥቶ እንኳን ዛሬ ጥሩ አልነበርክንም፣ ልክ እንደዚህ ነበር የማደርገው። ድምፃዊ ነህ እንዴ? ትችላለህ እንዴ? ብሎ በፍጹም አትችልም ነው የምለው። ይሄንን ከልቤ ሳልነግረው ነው የሄደው። በጣም ጎበዝ ዘፋኝ እንደነበር ማዲንጎ በጣም ችሎታ ያለው፣ ሰዎችን ሲያደንቅ ሳይፈራ ወይም ደግሞ ከኔ ይቀነስብኛል ብሎ አያስብም። ብዙ ስለተባለ አንዳንዱን የሙዚቃ ህይወቱን ላሳያችሁ ፈልጋለሁ። ከማዲንጎ ጋር የመጨረሻ ውይይታችን በከፋኝም ጊዜ ደስም ባለኝ ጊዜ መልእክቱን ነፍጎኝ አያውቅም። ታማኙ ሰላም ነው ወይ? እንደምን አለ? እንዴት ነህልኝ? ለተፈጠረው ነገር በጣም አዝኛለሁ። እግዚአብሔር አምላክ እንኳን አተረፈልህ እናትህንም ቤተሰቦችህንም። ዋናው ነገር እሱ ነው። ታማኙ እግዚአብሔር ካንተ ጋር ይሁን። እንወዳለን። ሰላም ሁኑልኝ። ምን አይነት ድምፃዊ ነው? ቅድም እንዳልኳቸው መመስከር የሚችል ሌሎችን ገምግሞ ሲናገር እንኳን ውስጥ ገብቶ የዛን ሰው ችሎታ እንዴት እንደሚናገረው። ጥላሁን የተለየ የሚያደርገው የጦርነት ዘፈን ካመጣህለት አባረ በለው በልካልከው በደንብ ያመጣዋል።
ሞናሊዛ ነሽ ካልክ ሞናሊዛን ያሳያል። ያም ሲያማ በል ካልከው በደንብ ይላል። ዋይ 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 ሲሉ በል ካልከው ሁሉንም እንደ ተራቸውና እንደ መልካቸው የማስቀመጥ ቅድም ለዚህ ነው አርት የሚለውን ነገር 100% ለሱ መሰጠት ይችላል ብዬ ያልኩት ለዚህ ነው። ሁሉንም ነገር የመግለጽ እኔ አሁን እዘፍናለሁ መስፈኔን ብቻ ይሆናል የማየው። እሱ ግን ሲዘፍን እንዴት መስፈን እንዳለበት እንዴት ማቅረብ እንዳለበት ከነ ሁሉ ስለ ሞናሊዛ ሲዘፍን እንደነገርኩ ሞናሊዛን አጠገበህ ያለች እስኪመስል ድረስ ነው የሚያደርገው። አሜታ ሞኑ አይ የሚለው ዘፈን እንደዚህ ነገር ምናምን ሲል በጣም ነው ቴክኒኮቹ ከሚገባው በላይ ኧረ ሰዎች ባትነኩኝ ምን አለበት እባካችሁ እንደዚህ ሲል በቃ ማንም ሰው ሊለውና በቃ ምን ብዬ ነው ይግለጽልህ? ይሄ ነገሩ ነው ከአርቲስቶች ሁሉ የሚለየው። የሚገርማችሁ ማሪንጎ አግብቶ ነበር። ዘፈን በጣም ነው የሚወዱ። ሲወድ ለስራ ብቻ ስለሆነ አይደለም። ሰርግ ይሁን ቤት ውስጥ ይሁን ከጓደኛ ጋር ይሁን ትልቅ ሻይ ይሁን ሁሉ አንድ አይነት ነው እና ሰርጉ ላይ እሱ ዘፋኛ አይደለም ማነው ሙሽራ አይመስልም። የሚገርማችሁ ቅድም እንዳልኳችሁ በጣም ቻሌንጅ ስለማረገው በድምጽ የለህም ብዬ አንድ አንሰሪንግ ማሽን ላይ መልእክት ተወልኝ ማለት መልእክቱ በድምጹ ዘፍኖ ነው። እኔ ጥላውን እንደምወድ ስለሚያውቅ ከጥላውን ዜማ ላይ መርጦ ዘፈነና ላከልኝ። ከላከልኝ በኋላ እመን አለኝ። ደሞ ይሄን ደሞ ስቱዲዮ ሰሩልህ በለኛ። አልችልም እኔ በሞባይል ላይ መቅዳት። ማመን እኮ ነው በቃ ማመን እኮ የጥሩ ነገር ምልክት ነው ይባላል እና ይሄ የሚለውንም እንዳመንከው ማለት ነው። ስለዚህ ይሄንም ደግሞ በሞባይል መቅዳት መብቴ መሆኑን ለማረጋገጥ ነው። ይሄ በሞባይል የቀዳልኝ ምን ይመስላችኋል? እንዳለ ድምፁን ብቻ ላሰማችሁ ይችል ነበር፣ ግን ለማየት እንዲመች ቪዲዮ በላዩ ላይ አድርጌበታለሁና ይሄ በድምፁ የተወልኝ አጥንት የሚከስከስ ደም የሚፍሰስላት እንጂ አገሬን ጭራሽ አይደፍራትም ጠላት። አጥንት የሚከስከስ ደም የሚፍሰስላት እንጂ አገሬን ጭራሽ አይደፍራትም ጠላት። የአገሬ ጀግኖች ሴት ወንድ ታጠቁ፣ ከእንግዲህ ለጠላት አንተኛም ንቁ። ጀግንነት እንደሆን የአባቶቻችን ነው፣ ህብረታችን ጸንቷል፣ ድል መምታት እኛ ነው። አጥንት የሚከስከስ ደም የሚፍሰስላት እንጂ አገሬን ጭራሽ አይደፍራትም ጠላት። የአገሬ ሴቶች ሴት ወንድ ታጠቁ፣ ከእንግዲህ ለጠላት አንተኛም ንቁ። ጀግንነት እንደሆን የአባቶቻችን ነው፣ ህብረታችን ጸንቷል፣ ድል መምታት እኛ ነው። አብሬያችሁ ባለቅስ ደስ ይለኛል፣ ግን ስሜቴን እየዋጥኩ ነው የማደርገው። እንድታውቁት ነው
እንድታውቁት ነው። እና ብዙ ጊዜ ቻሌንጅ ሳደርገው ለምሳሌ ቴዲ ታደሰ በአንድ ወቅት በቤተ ክርስቲያን ተሰብስበን አርቲስቶች ዘመር። በዛ ጊዜ ከዘመርነው ውስጥ ጎልቶ የወጣው ቴዲ ታደሰ ነበር። አይ ቲንክ ያያችሁት ይመስለኛል። ቴዲ ይሄን ዘምሮ ነበር። ሰላም ተዋህዶ ሰላም ኦርቶዶክስ የአትናቴዎስ ሐውልት የዲዮስቆሮስ ይሄንን አወጣል እና ሲደውልልኝ አትችልም አልኩት። እዚህ መድረስ አትችልም። በጣም ልሁና እንትኑ ደስ ይለኛል። እንዲህ አድርጎ ላከልኝ። ሰላም ተዋህዶ ሰላም ኦርቶዶክስ የአትያቴዋስ አንቺ አይደለሽም ወይ ታቦተ ቅዱስ የአዳም መመኪያ የኃጢአቴ ዋስ አንቺ አይደለሽም ወይ ታቦተ ቅዱስ። የሚገርማቸው አሁን ይሄ ስቱዲዮ ውስጥ ምናምን ውስጥ ሲሆን ይገባቸዋል ምን እንደሚመስል። ግን የትም ይሁን ማዲንጎ የትም ይሁን አንዳንድ ነገር ፕራይቬት ነው። እንደ ወንድም እንደ ጓደኛ ቤት መጥቶ ከኔም ጋር ከጓደኞችም ጋር ይጫወታል። ግን በየትኛውም ጊዜ ነው የምላችሁ፣ በየትኛውም ጊዜ እንዴት ለሙዚቃ የትም ቦታ ይሁን እንደማይመርጥ ችሎታውን ደግሞ አብራችሁ እንድታዩት ነው። ማነው የመከረሽ እናትዬ? ደጋነትሽ ነው ወይ መጥፊያሽን ያሳየሽ የኔ ቆንጆ? አላነድም እሳት አላሞቅም ቤቱን እናትዬ፣ አንቺ ማለደርኩት ማንደድ ማጥፋት አዲስ የኔ ቆንጆ። የወዳጅ ነገር ሳስበው መምጣቷም መሄዷም ህልም ነው። የትነቀለሽ ፍቺው ማን ነው? ትናንቴን የገለጸ የአራተኛው ጣትሽ ቀለበት አይወድቅም ነበረ በጉልበት ወደቀብሽ በለለው ለካስ ገና ከዘልቀማገር ጎዳናው 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 መንገድ አንድም የሚጥላ ያመጣል አንድ የሚወደድ ጎዳናው 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 አንድም የሚጥላ ያመጣል አንድ የሚወደድ አንድም የሚጥላ ያመጣል አንድ የሚወደድ ትችላለህ
እንዲያው እንደው የኔማ ሰውነት የኔማ ሰውነት እንዲያውም እንደው የኔማ ሰውነት የኔማ አምላክ ያቆርቁረ በቀለም ወርቁ አምላክ ያቆርቁረው በቀለም ወርቁ እናችን ስጠብቅ አለን እንላለን እንደዚህ እንለያያለን። መቼም በዚህ ምድር ላይ ደጋግሜ ያየሁት በጎ ከሆን እግዚአብሔር ቅርብ ነው፣ ጥሩ ከሆን በጣም እግዚአብሔር ቅርብ ነው። ይሄን የመከራ ዘመን የሚያሻግረን ይመስለኛል። ግን ስንቶቻችን ልባችን ክፍት ነው? ስንቶቻችን ልባችን ለፍቅር ተዘርግቷል? ወደ ማኒኮ ልመለስ። ብዙ ወዳጆች አሉት፣ ብዙ አርቲስቶች፣ ብዙ እና ምንድነው የምናሳየው ለህዝቡ ብለን ስናስብ ምንም የለም። አርቲስት ከማጋ ፎቶ ተነስቶ ነበር ፌስቡክ ላይ ለቅመን አንድ የ5 ደቂቃ ማዲንጎንና እንየውና Come
በሞት መንገድ ተከትሎ አይሄድም የስጋ ዘመን በቃኝ 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 የመጨረሻ ፕሮግራማችን የምናጠናቅቀውና የምንሰነባበተው አብረን ቆመን ሻማ አብርተንለት ራሱ በሆነ አጋጣሚ ባለው ዜማ ነው የምንሰናበተውና ትንፋሽ ተቀርጾ ይቀመጥ ማልቀሻ ይህ ነው የሞትኩለት የኔ ማስታወሻ ድምፃዊ ዘፋኝ ነኝ በሚለው እንለያየለን።
አመነና ተቀበለ ሁሉን ግድ ሆነና አወይዳ 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 የኛ ስዳ በየሐዘኑ ቤት በሩ ለተዘጋው በየሐዘኑ ቤት በሩ ለተዘጋው እንግዲህ ፈጣሪ መጽናናቱን ይስጥ። እኔ ወንድም ክብሬ እህት ክብሬ የወንዜ ልጅ ሀገሬ የት ፈልገን ማግኛችሁ ግራ ገባው ወገናችሁ ወንድም ክብሬ እህት ክብሬ የወንዜ ልጅ ሀገሬ የት ፈልገን ማግኛችሁ ግራ ገባው ወገናችሁ 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 ግራ ገባው በጣም እናመሰግናለን ለሰጣችሁን ጊዜ ፍቅራችሁን አክብሮታችሁን ለማዲንጎ ስላሳያችሁ በእግዚአብሔር ስም ከልብ ነው የማመሰግነው። ሁላችንም እግዚአብሔር ያጽና። ተረኛውን አናቀው፣ እስከዚያው ግን እግዚአብሔር ልቦናችን ይቀይርልን። ከልብ አመሰግናለሁ።